የእነዚህን ግለሰቦች ጉድ እስከመጨረሻው ተመልከቱ። እጅግ በጣም ያሳፍራል። ሁላችሁም በተለይ ኮፍያ ያደረገውን ሰው እንቅስቃሴ በአንክሮ ተከታተሉ። ይህ ሁሉ ነገር የሆነው በአዲስ አበባ ለሚኩራ አካባቢ ነው። ልብስ የሚገዙ መስለው በአንድ የልብስ መሸጫ ሱቅ ውስጥ የገቡ ግለሰቦች ያደረጉት አሳፋሪ ድርጊት ብዙዎችን አስደንግጧል። በምታዩት መልኩ ሁለቱ ግለሰቦች ገዢ መስለው በተደጋጋሚ ልብስ እየቀያየሩ እየለኩ ነበር። በትኩረት ለመረዳት ከሞከራችሁ በመሃል አንድ የሚያደርጉት ነገር አለ። ይህ ሁሉ ሲሆን ግን የግል ተበዳይ ፈጽሞ የሚያውቁት ነገር አልነበረም። ግለሰቦቹ ወደዚህ ሱቅ የመጡት ለሁለተኛ ጊዜ ቢሆንም እንቅስቃሴያቸው ሁሉ በደህንነት ካሜራ እይታ ስር ነበር። ከቆይታ በኋላ ሰዎቹ ከስፍራው ሲሄዱ ባለሱቆቹ በዙሪያቸው አንድ የተፈጠረ ነገር እንዳለ ይገባቸዋል። በመደናገጥ ስሜት ውስጥ ሆነው ለፖሊስ ያመለክታሉ። የአዲስ አበባ ፖሊስ ወዲያው የሰዎቹን ማንነት ለመለየት ቤት ውስጥ የነበረውን የደህንነት ካሜራ የተመለከተ ሲሆን ይህን መነሻ በማድረግ ክትትሉን አጠናክሮ ቀጠለ። የእነዚህ አሳፋሪ ግለሰቦች መጨረሻ ምን ደረጃ ላይ ደርሶ ይሆን? ፖሊስ በጉዳዩ ላይ ሐሳቡን ሰጥቷል። ሙሉ መረጃውን ከዘገባችን ተከታተሉ። በዚህ ሱቅ ውስጥ በተፈጠረው ክስተት ዙሪያ የወንጀል መርማሪ የሆኑት ምክትል ሳጅን ወንድሜነህ ጋርዴ ሲናገሩ ተከሳሾቹ ገዢ መስለው የወንድ አልባሳት መሸጫ ሱቅ ውስጥ በመግባት ያሰቡትን ፈጽመው ከአካባቢው ይሰወራሉ። የግል ተበዳይ ባመለከቱት መሰረት ፖሊስ አስቀድሞ በደህንነት ካሜራ ማንነታቸውን ለይቶ ነበርና በድጋሚ የለመዱትን ለማድረግ ወደ ሱቁ ሲገቡ ከአዲስ አበባ ፖሊስ ክትትል አባላት ጋር ፊት ለፊት ተፋጠጡ። የግል ተበዳይ ሰራተኛ ቀጥራ በምታሰራበት የወንዶች ልብስ ቤት ነው ወንጀሉ የተፈጸመው። እንገዛለን በሚል ገብተው ነው በማዋከብ እንዲሁም የወንዶች ጅንስ ሱሪዎች ነው ይዘው የሄዱ። አንደኛው ጫማ ገዛለሁ በሚል አንደኛው ደግሞ ልብስ አስለክኝ እያለ እያዋከበ ባለበት ሰዓት አንደኛ ተጠርጣሪ ሆነው ልብሱን በሰጠችው በካኪ ውስጥ መጀመሪያ ሲገባ ካኪ ሰጠችው። ከካኪው ውስጥ አድርጎ ወደ መጋረጃ ውስጥ ገባና ከውስጥ ያንን የደበቀውን ጅንስ ሱሪ ከውስጥ ለብሶ የራሱን ኖርማል ልብስ ለበሰ። ከዛም በኋላ ደግሞ ከወጣ በኋላ ሁለተኛ ደግሞ አሁንም ሲወጣ በቪዲዮ እንደተመለከትነው ሁለተኛ እንዲሁም አውጥቶ ደግሞ በኮቱ የወጡት ማለት ነው። ሲወጡም እነሱም በቃም ብለው ማይለም የወጡት እንመለሳለን ከባንክ አውጥተን ብለው እንደሄዱ ቀሩ። አሁንም የደህንነት ካሜራው እንደሚያሳየው ከሆነ ሲያዩ ይዘው እንደሄዱ ስለታወቀ በዛው ሬዲ ሆኖ በሳምንቱ እንዲሁ በቅዳሜ እንደተሰረቀ በሳምንቱ ቅዳሜ በድጋሚ ያንን ስርቆት ወንጀል ሊፈጽሙ እዛው ቦታው ላይ ሄደው እያለ የግል ተበዳይ ወደኛ በመደወል እኛም በቦታው ላይ ደርሰን ተገቢውን ምርመራ አጣርተን እንዲሁም የምርመራ መዝገቡን በስፋት አጣርተን በተጠርጣሪዎች ካሜራ ቅጂው ላይ በተንተርሰን ተጠርጣሪዎች መሆናቸውን በስፋት አጣርተን እንዲሁም ለክፍሉ አቃቤ ሕግ አቅርበን የክፍሉ አቃቤ ሕግም ተገቢውን አይቶ ክስ አስመስርቶ በተጠርጣሪዎች ላይ ውሳኔ እየተጠባበቅን የምንገኝ መሆኑን እንገልጻለን። ህብረተሰቡ ለጸጥታው ስራ እያደረገ ያለውን አስተዋጽኦ በማጠናከር በተለይ በንግድ ቦታዎች ላይ የሚፈጸሙ መሰል የወንጀል ድርጊቶችን ለመለየትና ለመከላከል እንዲቻል ሁሉም የደህንነት ካሜራዎችን ማስገጠም አለበት ሲል ፖሊስ አሳስቧል።